ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በዛሬው ዕለት እንግዲህ ከፓስተር አለማየሁ ነሞ ጋር የምናደርገው ወቅታዊ ፕሮግራሞችን ወደፊት በማምጣት እንደ እግዚአብሔር ቃል የምንፈትሽበት መድረካችን ነው። በዚህ መድረክ ደግሞ የተለያዩ የዓለማችን ክፍሎች ላይ ምን ክስተቶች ተከሰቱ፣ እንደገና ደግሞ ዓለማችን ወቅታዊ ፖለቲካዊ፣ ኢኮኖሚያዊ፣ ነባራዊ የሆኑ ክስተቶችን እንደገና ደግሞ አሁናዊ የሆኑ ክስተቶችን በእግዚአብሔር ቃል የምንፈትሽበት ሰዓት ነው። በዚህ ሰዓት እንግዲህ አድማጮቻችን በጥሞና እንድትከታተሉን ከወዲሁ ማሳሰብ እንፈልጋለን። ይህ ደግሞ መልእክት ደግሞ ለሌሎች ተደራሽ እንዲሆን ከወዲሁ ለወዳጅ ዘመድ በማጋራት አገልግሎታችን አጋር እንድትሆኑ እንጠይቃለን። ከዛ ውጪ ከፓስተር አለማየሁ ጋር ወደምናደርገው የምሽቱ ውይይት ይዣችሁ ሄዳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መስመር ላይ ፓስተር አለማየሁ አለ። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። ትላንትና በጣም ጥሩ የሆነ እና ወቅታዊ የሆነ መልእክት አካፍለህን ነበረ። በርካታ ሰዎችም ጥሩ አስተያየት እየሰጡም ይገኛሉ። ደግሞ ዛሬ ዓለማችን እንዴት ዋለች በሚለው አንተም አሰባስበህ መረጃዎችን ወደ እኛ አምጥተሃል። ኋላ ላይ ደግሞ የእግዚአብሔርንም ቃል ታካፍለናለህ። እንግዲህ መድረኩን ላንተ ልተውልህ። እንግዲህ ዛሬ ትንሽ የምንመለከተው መካከለኛው ምስራቅ በእስራኤል እና በሐማስ መካከል ያለው ጦርነት እንዲሁም ደግሞ በየመን ሀውቲና በእስራኤል መካከል ያለውን ግጭት ነው የምንመለከተው። እንግዲህ እስራኤል አዲስ ስትራቴጂ ነድፋ ጋዛን ወደ 3 ቦታ በመክፈል የቁጥጥር ቀጠና መስርታለች። ይህም አዲሱ የውጊያ ስልት ሆኗል። የራፋን ከተማ መክበቧን አስታውቃለች። እንግዲህ ራፋ እንደምታውቀው ምን መሰለ፣ በእስራኤልና በግብፅና በጋዛ ወይም በፍልስጤም ድንበር ላይ ያለ ትልቅ ከተማ ነው። ያንን ከተማ ከባለች። ያንን ከተማ የከበበችበት ዋና ምክንያት ደግሞ ትልቁ የሐማስ የስልጠና ፕሮጀክት የሚደረግበት እና እንዲሁም ደግሞ መሳሪያ የሚጓጓዝበት፣ የሚገባበት፣ የሚታጠቁበት ነው። እንግዲህ እነዚህ ስትራቴጂክ ቦታ ነው። እነዚህን ከተሞች በ3 ነው፣ ራፋ፣ የኪሃን እና የኑስ ግዛትን ነው እንደዚህ ያደረገችው እና 12 ኪሎ ሜትር ደግሞ ኮሪደር ሰርታለች። ዝግ የሆነ ኮሪደር ነው ያንን የሰራችውና በእነዚህ ከፋፍላ ምንድነው እያደረገች ያለችው የመመንጠር ዘመቻ ለማድረግ ከፍተኛ ወታደራዊ ዝግጅት አድርጋ ወደ ስራ እንደገቡ ነው እስራኤል ካህን የመከላከያው ሚኒስትር የተናገሩት። እንግዲህ ይሄ ምንድነው ጋዛን ከማጽዳት እቅድ አንዱ ነው። ታስታውስ እንደሆነ ጦርነቱ ሊጀመር አካባቢ፣ ሁለተኛው ጦርነት ማለት ነው፣ ከተኩስ አቁም በኋላ ሊጀመር አካባቢ እስራኤል ካህን ፍልስጤማውያን ከጋዛ እንዲወጡ ማስጠንቀቂያ ሰጥተው ነበር። ልክ ነው። በፍቃድ የሚወጡትን እንደግፋለን፣ ያለ ፍቃድ ደግሞ እንትን የሚሉትን በእርምጃ እናስወጣለን የሚል ነው። አሁን ያ ጉዳይ ተግባራዊ የሆነ መጥቷል።
ተግባራዊ የሆነ መጥቷል። ምንድነው በፍቃዳቸው ብዙ ሰዎች ወጥተው እየተሰደዱ ነው አሁን ላይ። እንግዲህ እንዴት እንደሚያጓጉዟቸው ባላቅም ጋዛን እየለቀቁ ነው። አሁን ደግሞ ወደ ራፋም እንዳይገቡ ራፋ ተከባለች። ካህንና ዩኑስን እንደዚሁ ነው። በዚህ 12 ኪሎ ሜትር ኮሪደር የቁጥጥርና የውጊያ ቀጠና አድርገዋለች። እነዛን ኮሪደሩ የሰራችው ምንድነው ለመለያየት ነው። ለመለያየትና ወጥ የሆነውን ግዛት በምትለያይበት ጊዜ በወታደራዊ ስትራቴጂ ምን ይባላል መሰለህ? መከፋፈል ማለት ምንድነው? የሆነ መስመር እየዘጋ ስትሄድ ጠላት በአንድ ላይ ተናቦ የጋራ የሆነ እርምጃ እንዳይወስድ እንዳይገናኝ አቅም ማሳጣት፣ ጉልበት ማሳጣት። ይሄ በተለምዶ ቆረጣ የሚባለው ነው። ቆረጣም ይሉታል። ግን ይሄ የእሷ ቆረጣ ብቻ ሳይሆን ምንድነው ህዝቡንም ለቆ እንዲወጣ ለማድረግ የሚሰራ ስራ ነው። ስለዚህ ይህንን ጉዳይ እያከናወነች ነው ያለችው። እንግዲህ ይሄ በእንዲህ እንዳለ እንደምታውቀው የየመኑ ሀውቲ በአሜሪካም ጋር አሁንም ውጊያ ላይ ነው። ነገር ግን እሱ ሳይሆን የአሁን ላይ ስንመለከት እስራኤል የፋሲካ በዓሉን እያከበረች ነው። የፋሲካ በዓልን እያከበረች ነው። በዚህ በፋሲካ በዓል በዛሬው ዕለት ይሄ ምንድነው እንትን እንደ ፍልስጤም 2 የሚባል አዲስ ሚሳኤል ነው። የኢራን ሚሳኤል ነው። ከዚህ ቀደም እንደዚሁ ፍልስጤም ጋዛ የሚል ይመስለኛል። ጋዛ የሚል ፍልስጤም 2 ነው። እሱን ነው የኢራን ሚሳኤል ነው። ፍልስጤም 2 በሚባለው ሚሳኤል እስራኤልን በፊት ቴል አቪቭን ነበር የሚያጠቃው። ዛሬ እንግዲህ ከፍተኛ ክብረ በዓል የፋሲካ ክብረ በዓል እየተደረገ ያለው በኢየሩሳሌም ስለሆነ ይህንን ሚሳኤል ተኩሷል። እና ይህን ሚሳኤል እንግዲህ እስራኤል ምንድነው እያለች ያለችው? አስቀርቸዋለሁ የሚል ነው የተናገረችው። ሚሳኤሉን መክቻለሁ ብላ ተናግራለች። ግን የሚገርም ነገር ከውስጥ በወጣው እንትን አንዱ ኢየሩሳሌም ውስጥ እንደፈነዳ ነው። ማለት ስትራቴጂክ ወይ ደግሞ ኢላማ አድርጋ ነው። ይህን ለምንድን ነው ያልኩ? ክብረ በዓሉ የሚካሄደው በዚህ በቀድሞ የሰለሞን ቤተ መቅደስ የሚባል ቦታና አሁን ደግሞ የአላስካ መስጊድም ጭምር ያለበት ቦታ ነው እና ይሄ ክብረ በዓልን ለማወክ ነው። ለማወክ ደግሞ ከተባለ ደግሞ እዛ አካባቢ ደግሞ ጥቃት ማድረስ ይሆናል ማለት ነው። እና ይሄ ነገር ምን ሊያስከትል ይችላል ውጤት? አሁን ምንድን ነው መሰለህ፣ ኢየሩሳሌም ውስጥ ነው ትልቅ ፍንዳታ ነው የተሰማው የተዘገበው። ይህ ትልቅ ፍንዳታ ምን ያህል ጉዳት አድርሷል፣ ምን ያህል ሰው ጎድቷል የሚለውን ነገር ሊታወቅ አልቻለም። ማለት ያው ብዙ ጊዜ ታውቃለህ እስራኤላውያኖች መረጃ እንደዚህ አይነት መረጃዎችን አይሰጡም እና ቢሰጡም ደግሞ መጠነኛ ጉዳት ደርሷል ብለው ነው እንትን የሚሉት። እና እንደው ምናልባትም እንደው መስጊዱን ከማይታወቅ አካባቢ አይመስለኝም። ለመሰለ አሁን በዓሉ እየተከበረ ያለው በትናንትናው ዕለት እንደውም የአይሁድ መዘምራን ልብስ ለብሰው በድፍን ኢየሩሳሌም እየተዘዋወሩ መዝሙር አቅርበዋል። በከተማ ውስጥ በጎዳናዎች ላይ ይህን መዝሙር አቅርበዋል። እንግዲህ ይሄ ጥቃት ምንድን ነው የሚያመለክተው ስንል የተረጋጋ ሰላም እንዳይኖራቸውና እንዲረበሹ በዓሉን በስነ ስርዓት እንዳያከብሩ ነው የተፈለገው። ምክንያቱም አንድ የእስራኤል የቴሌቪዥን ጣቢያ ሲናገር በጣም
በሌላው ጊዜ ገብቶ የማያውቅ የአይሁድ ማህበረሰብ ነው የገባው ወደ ኢየሩሳሌም በዓሉ ለማክበር። እንደውም አንዲት ሪፖርተር ስትናገር ምንድነው ያለችው? ኢየሩሳሌምን በህይወት እኔ እስካየሁ ድረስ እንደዚህ በህዝብ ተጨናንቆና ተጣቦ አላየሁም ነው ያለችው። እንደው አስታከ ፓስተር ይሄ በጣም በጣም ወሳኝ መረጃ ስለሆነ እንደው አዳብረህልን ለአድማጮቻችን ግልጽ እንዲሆን የፋሲካ በዓልን ማክበር ብቻ አይደለም እና የተወጠነ ውጥንም እንዳለ ታውቃለህ አንተ። በተለይ እነዚህ ለኃጢአት ስርየት ተብለው ወደ ኢየሩሳሌም የመጡት ጥጆች ወይ ደግሞ ጊደሮች፣ ቀያይ ጊደሮች የሚባሉት እነሱንም ጭምር መስዋዕት ለማድረግም ጭምር ነው ቀጠሮ የተያዘው እና ይሄ ነገር በምን መልኩ ነው አሁን ሊዳሰስ የሚችለው? ለኛ በጣም ጭብጥ የሆነ ምክንያቱም ከኛ ከደህንነታችን ጋር የተያዘ ጉዳይ አይደለም እውነት ለመናገር ቢሆንም ግን ከፍተኛ የማንቂያ ደወል ነው ብዬ በግሌ ስለማመን እንደው ይሄን ነገር እንደው ለአድማጮቻችን ፈንተው ብለው እንዲገባቸው እንደው ትንሽ ማብራሪያ ብጤ እንድታቀብለን ብዬ ነው። እንግዲህ እኮ ምንድነው መሰለኝ ሶስተኛው የሰለሞን ቤተ መቅደስ መሰራት እኮ በዳንኤል በትንቢት ላይ እንደተናገረው ስድስተኛው ሱባኤ እንዳለቀ ዝግጅት እንደሚጀምር ተናግሯል እና ሰባኛው ሱባኤ ሲገባ ደግሞ መቅደሱ እውን ይሆናል። ልክ ነው። እውን ሲሆን መቅደሱ ምንድነው አሁን የሆነ ያለው? አይሁድ በዚህ ልክ ድሮ በሚዲያ በምንም ሰንደም በማናቀው ልክ እንዴት ነው በዓላቸውን ወደ ማክበር የመጡት ብለን ስንመለከት እንግዲህ የሚቀጥለው አመት ምናልባት የሚቀጥለው አመት ወይ የሚቀጥለው ሁለተኛ አመት ላይ ወስደምት ላይ መቅደሱ ተጠናቆ በመቅደሱ በዓላቸውን እንደሚያከብሩ ብዙ የአይሁድ ረቢዎች እየተናገሩ ነው ያሉት። እና አሁን ምንድነው መሰለ ይሄ በጎላ ሁኔታ በዓሉ እንዲከበር ያደረገው ነገር የምጽአቱ መቃረብ ነው። እውነት ነው። ለአሁን እንደዚህ ነው የሚለው እኮ በነፍስ ባቆጠቆጠች ጊዜ አይደለም የሚለው። እውነት ነው። ባቆጠቆጠች ጊዜ የሰው ልጅ መምጫው በደጅ እንደሆነ ወቁ ነው የሚለው። ስለዚህ አሁን በነፍስ ከማቆጥቆጥ አልፋ እያፈራች ነው። እኔ የምረዳው እንደዚህ ነው። እንግዲህ ይሄ የአይሁድ ፋሲካ በሰላማዊ ሁኔታ እንኳን እንዲከበር መንግስት ያደረገው ምንድነው? ድንበሮቹን በሙሉ ዘግቷል። ከይሁዳ ያሉ ድንበሮች እነዚህ ከፍልስጤም ጋር በላይኛውም በምስራቅ በዚህ ዌስት ባንክ በምንለውም በሁሉም አቅጣጫ በዮርዳኖስ አቅጣጫ በሶሪያ አቅጣጫ ያሉትን የሚያወስኑ ድንበሮችን ዘግቷል መንግስት በዓሉ ተከብሮ እስኪያልቅ ድረስ። ይሄ ብቻ አይደለም። የሚገርም ምን ያህል ከፍተኛ ዝግጅት እንደሆነ የምታውቀው ማክሰኞ እና ሐሙስ የአይሁድ የካህናት ጉባኤው ይካሄዳል። ካህናት ማለት የሌዊ ዘር ማለት ነው። ስለዚህ እውን ሆኗል ማለት ነው የነዚህ የጥጆቹ መስዋዕት መሆን። ምክንያቱም ተጨዋታ ውጭም የወጡም ስላሉ አስጊም ነገርም ስለሆነባቸው ይመስለኛል። እንግዲህ ከወትረው አሁን እንግዲህ ከ1948 ጀምሮ በእስራኤል ታሪክ ሆኖ ማያቅ አከባበር ነው። እንግዲህ ቀደም ሲል አንተም እንዳቀበልከን እየሆነ ያለው። አሁን እንግዲህ ምን መሰለህ እነዛ እንትኖች ይሰዋሉ። ሐሙስ ሲሰው እኔ እንደሚመስለኝ ሐሙስ ዕለት እንጠብቃለን ዜናው እና አመዱ እንደሚቀመጥ ከዚህ በፊት የተለያዩ ሚዲያዎች ዘግበውታል። እዛው እስራኤል አካባቢ ያሉ በተለይም ደግሞ በዚህ በመቅደሱ ዙሪያ በካህናቱ ዙሪያ በረቢዎቹ ዙሪያ የሚሰሩ የእስራኤል ሚዲያዎች ይህንን ጉዳይ ዘግበውታል። ስለዚህ እንጠብቃለን። ነገር ግን የሚገርም ነገር ከዓለም ዙሪያ ነው አይሁዶች የገቡት።
የሚገርም ነው። ባለፈው ዓመት ነው ቀጠሮ የያዙት ትዝ ይልሃል ፓስተር? ኒውዮርክ ላይ የረቢዎቹ ነው እሱ። መቼ መሰለ ጥቅምት አካባቢ ወር ህዳር ወይ ጥቅምት አካባቢ ነው። ስለዚህ አንድ የሚሸት ነገር አለ ማለት ነው እዛ አካባቢ አሁን አንድ የሚሸት ነገር አለ። ግን ምንድነው ይሄ በተለይ በየመን ሀውቲ በተከታታይ እየተተኮሰ ያለው ጥቃት ትንሽ የረበሸው ይመስላል። ምክንያቱም አንድ በዛው አካባቢ የሚገኙ ዘጋቢዎች እንደተናገሩት ምንድነው ያሉት ሳይረን በተከታታይ ባለማቋረጥ ይሰማ ነበረ። የሚገርም እኮ ነው። እና ሰዎች ወደ መደበቂያ ወደ መጠለያ ሲገቡ ይታይ ነበርና በዓሉን ተረጋግተው እንዳያከብሩ ይሄ ጉዳይ በጣም መንግስትን እስራኤልንም መከላከያ አይዲኤፍ የሚሉት በጣም ተጨንቀውበታል ይሄ ጉዳይ ላይ። እንግዲህ ዋናውን ተተው ማለት ነው። ዋናውን አጥቂ ተተው ፊታቸውን ወደ እስራኤል ማዞሩ ይሄ ራሱ በጣም የሚገርም ነገር ነው። አዎ አሁን እሱ ብቻ ሳይሆን ምን መሰለህ ደግሞ ሌላው በትናንትናው ዕለት ታውቃለህ ፍልስጤም ሐማስ ብዙ ሮኬቶችን አስወንጭፏል እና የሐማስም ይህንኑ ለማሰናከል የተደረጉ ናቸው። እና በጣም የሚገርም ደግሞ ራፋ ሙሉ ለሙሉ ከተከበበ በኋላ ቅድም የነገርኩህ ግብጽ አንድ ነገር አድርጋለች። የሐማስ መሪዎችን ወደ ካይሮ ጠርታለች እና የሐማስ መሪዎች ወደ ካይሮ ሄደዋል። እንግዲህ ለምን እንደሆነ እስካሁን አልተገለጸም። ካይሮ መግባታቸው ግን ታውቋል። እና እንግዲህ መካከለኛው ምስራቅ ላይ ያለው እንትኑም ግለቱ እየጨመረ ያለው በሁለቱ መካከል በተለይም ደግሞ በቱርክና በእስራኤል መካከል በሶሪያ ባለው ነገር አሁንም ግለቱ እየጨመረ ነው ሄደው የቀነሰ አይደለም ሄደው። እሱን ሌላ ጊዜ በስፋት ይዘነው እንመጣለን። በጣም የሚገርም በጣም ግለቱ በሚገርም ሁኔታ እየጨመረ ነው የመጣው እና እኔ ገርሞኛል። እንግዲህ ፋሲካቸውን በሰላም እንዲያከብሩ ከፍተኛ ጥበቃ እየተደረገ ነው ያለው ኢየሩሳሌም ላይ። ከፍተኛ ጥበቃ እየተደረገ ነው ያለው። ይህንን እንግዲህ ካልኩ ወደ እግዚአብሔር ቃል እንዲሄድ ክብር ለኢየሱስ ይሁን። አሜን። የእግዚአብሔርን ቃል እንካፈላለን። እንግዲህ ይሄ ያለንበት ዘመን የመጨረሻ ዘመን ነው። በዚህ በመጨረሻው ዘመን ደግሞ የሚከሰቱ ጉዳዮች አሉ። በዚህ ጉዳይ ላይ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ላይ ስለዚህ በዚህ በመጨረሻው ዘመን ከሚታዩ ምልክቶችን በዝርዝር ባለ ሁኔታም ባይሆን ያስቀምጠዋል። እንደዚህ ብሎ ነው የሚያስቀምጠው። ቃሉን ላንብብና ቃሉን አካፍላለሁ። በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዛበት እንዲመጡ ይህንን በፊት እወቁ ይላል። እርሱም የሚመጡት የተስፋ ቃሉ ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ የዚያ ሁሉ እንዳለ ይኖራል ይላሉ እያለ የሚዘብቱ ሰዎች ይመጣሉ። እንግዲህ ይህንን በአይናችን እያየን ነው። እኛ ምን እንደምንል ባላቅም
ዛሬ በእግዚአብሔር ቃል ላይ የሚዘብቱ በእግዚአብሔር ሕዝብ ላይ የሚዘብቱ በወንጌል ላይ የሚዘብቱ ሰዎች እየመጡ ናቸው ያሉት። እንደውም ምጽአት የሚባል የለም የሚሉ ሰዎች ሁሉ ተከስተዋል። አትድከሙ የሚሉ አትልፉ የሚሉ። ስለዚህ ሰዎች በአሁኑ ሰዓት የምትመለከታቸው በራሳቸው ምኞት ነው የሚሄዱት። እንደ ራሳቸው ምኞት ነው። የእግዚአብሔርን ሐሳብ ፍቃድ አይደለም የሚከተሉት። ቤተክርስቲያን እንኳን ሳትቀር የእግዚአብሔርን ሐሳብ ፍቃድ ማገልገል ትታ የሰዎችን ፍቃድና ሐሳብ ማገልገል ያለ የዚህ ዘመን ምልክት እየሆነ ነው። እንደውም አንዳንድ ቦታ ላይ ምን ብንሰብክ ነው፣ ስለምን ብንናገር ነው ሰዎች ወደኛ የሚመጡት የሚሰበሰቡት እየተባለ የሚመከርባቸው ቦታዎች እንዳሉ ሁሉ ይታወቃል። ስለዚህ በዚህ በመጨረሻው ዘመን አስቸጋሪ ከሆኑ ነገሮች አንዱና ቅዱሳን ነቅተው ሊጠብቁ ራሳቸው ሊጠብቁ ከሚገባቸው ነገር አንዱ ከነዚህ ዘባቾችና የራሳቸውን ምኞት ከሚሰብኩ በራሳቸው ምኞት ከሚኖሩ ከነዚህ መጠበቅ እንዳለብን አስባለሁ። አንደኛ ጢሞቴዎስ 4:1-2 ምን ይላል? መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኛ ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። እንግዲህ አንዳንዶቹ ምንድን ናቸው? የሚያስቱ ናቸው። በውሸት በአጋንንት ትምህርት ሃይማኖትን ያስክዳሉ ይላል። አንዳንድ ሰው መካድ የሚባለው ነገር ምንድነው? ክርስቶስን አላውቀውም ምናምን እንደዚህ አይነት ነገር ሊመስሉ ይችላል። አይደለም። ከእግዚአብሔር ፍቃድና ሐሳብ ከእውነቱ ዝንፍ ባልን ቁጥር እውነቱን እየተቃወም ነው የምንሄደው፣ እየካድነው ነው የምንሄደው። ያንን እውነት ደግሞ በካድን ቁጥር ከእግዚአብሔር መንግስት እየተለየንና እየወጣን ሳናቀው ለሐሰት አስተምሮና ለአጋንንት አስተምሮ ራሳችን ተሰጥተን እናገኘዋለን። ስለዚህ እኮ ነው ዘመንን መርምረን በመጨረሻው ዘመን የሚከሰቱትን ነገሮች ለይተን አውቀን ራሳችንን ከእግዚአብሔር ጋር ማጣበቅ ያለብን ብለን የምንናገረው ለዚህ ነው። ስለዚህ ሁለተኛ ጴጥሮስ 2:9-10 ደግሞ ጌታ እግዚአብሔርን የሚያመልኩትን ለፈተና እንዲያድን በደላችንንም ይልቁንም በርኩስ ምኞት የሥጋ ፍትወት የተከተሉ የሚመላለሱትን ጌታንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠበቁ ያውቃሉ። ደፋሮች ኩሩዎች ሆነው ስልጣን ያላቸው ሲሳደቡ አይንቀጠቀጡም ይላል። በተለይ እነዚህ የስህተት አስተማሪዎች መለያቸው ምንድነው? ደፋሮች ናቸው። ምንም ነገር ለመናገር እግዚአብሔርንም ሰውንም የማይፈሩ ናቸው። ምክንያቱም የስጋቸውን ምኞት ስለሚያደርጉ፣ የስጋቸውን ፍቃድ ስለሚያደርጉ፣ እርኩሰትን ስለሚያስፋፉ ከነዚህ ደግሞ እንሸሽና ልንርቅ ያስፈልጋል። ይሁዳ 1:18 ላይ እነርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ። እንደገዛ ምኞታቸው እየሄዱ ምን ይሆናሉ? ዘባቾች ይሆናሉ፣ ተሳላቂዎች። በእውነት በጽድቅ ስትሄድ እንዳልገባህ፣ የእግዚአብሔርን ነገር እንዳልተረዳህ፣ የእግዚአብሔርን ነገር እንዳላወቅ፣
ገብቷል። ወደ ማከለል፣ ወደ ማጭበርበር፣ ወደ ማስመሰሉ ህይወት ውስጥ አልገባም። ዘመኑ እኮ የሚፈልገው ይሄንን ነው። ዘመኑ እኮ የሚሻው ይሄንን ነው። እንዴ ተፍ ብለህ ነው እንጂ እንዲህ የሚባል ወንጌል የለም። ወንጌል ንጹህ ነው፣ እውነት ነው፣ የሚያድን ነው፣ የሚደግፍ ነው፣ ኃይልን ጸጋን የሚሰጥ ነው ወንጌል ህይወት ነው። በህይወት ደግሞ አይቀለድም። በመጨረሻው ዘመን እነዚህ ነገሮች እንደሚከሰቱ ይናገራል። ቅድም ስለ እስራኤል አየን አይደለ? ተመልከት፣ መቅደሱ መሰራት የጥጃዎቹን ስም መባል ምልክት እንደሆነ ተነጋግረናል። ሌላው ምልክት ደግሞ እነዚህ ናቸው። በዚህ እኮ ነው መጽሐፍታችንን መርምረን አውቀን ዘመኑ ላይ ያለውን ነገር ተረተን በዚህ በዘመን መጨረሻ ላይ ክርስቶስ ኢየሱስ የእግዚአብሔርን ልጅ ለመቀበል መዘጋጀት አለብን የምንለው። ቤተክርስቲያን ለዘባቾች በሯን መዝጋት አለባት። መሪዎች ቆምጠጥ ያለ እርምጃ መውሰድ መቻል አለባቸው። ምክንያቱም የተሰጠን አደራ መንጋውን ስለሚጠይቃቸው እግዚአብሔር የእረኞች አለቃ ሲመጣ ስለሚጠይቃቸው ይህንን ልናውቅ ያስፈልጋል እላለሁ። ጌታ ኢየሱስ ይባርካችሁ። የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን ልባችሁ በፈቀደው ነገር እኛ ጎን ሆናችሁ ደስ እያላችሁ በልግስና እንድትደግፉ ጠይቃለሁ። እግዚአብሔር ሰላምና ጸጋ ይብዛላችሁ። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። ከምን ጊዜውም በላይ የክርስቶስ ኢየሱስ የመምጣቱ ጉዳይ አይቀሬነት በጣም ጎልቶ እየታየ ነውና ከኛ የሚጠበቀው ይህንን መጠባበቅ ብቻ ሳይሆን ዝግጁና መቅረዛችንን እየሞላን ሙሽራውን መጠባበቅ ብቻ ነው የኛ ድርሻ። ቀደም ሲል አንተም የዚህ በኢየሩሳሌም ዙሪያ እየተከናወነ ያለውን ነገር በደንብ አድርገህ ገልጸህልናል። የዓለማችን መገናኛ ብዙሃኖችም ጭምር እየዘገቡት ያሉት ጉዳይ ነው። መዝሙረኛው ዳዊት ደግሞ አንድ ያሳሰበን ጉዳይም አለ። ለክርስቲያኖች እንግዲህ ይህን መልእክት ማስተላለፍ እንፈልጋለን። ለኢየሩሳሌም ሰላም ጸልዩ ስለሚል የኛ ድርሻ ለሁሉም የሰው ልጅ ሰላም መጸለይም ቢሆንም ደግሞ ጌታ ኢየሱስ ክርስቶስ ማዕከል አድርጎ የሚመጣባትንም ከተማ ግምት ውስጥ አስገብተን ለኢየሩሳሌም ሰላም መጸለይ እንዳለብን ማበረታታት እንፈልጋለን። እንዲሁም ለፍልስጤማውያን በዛ ዙሪያ ለሚኖሩ የሰው ልጅ በሙሉ የእግዚአብሔር ምሕረትና ቸርነት እንዲወርድም ጭምር እንደ ክርስቲያን መጸለይ እንዳለብን መልእክት ማስተላለፍ እንፈልጋለን። ከዛ ውጭ እንግዲህ እየተከታተልን የሚሆኑትን ክስተቶች ፓስተርም እኔም እንደዚሁ እየተከታተልን ለእናንተ ለማድረስ ሙከራ እናደርጋለን። ምክንያቱም በጣም ወሳኝ ጊዜ ላይ ስላለን በጣም በጥንቃቄ መጓዝ እንዳለብን አደራ ማለትም እንፈልጋለን። የዛሬው እንግዲህ መልእክታችንና መረጃችን ይህን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ሌላ መረጃ መልእክት ይዘን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን በማለት መልእክት ማስተላለፍ እንፈልጋለን። መልካም ጊዜና መልካም ምሽት እንዲሆንላችሁ እንመኛለን። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ